ምንድነው ያለው? ምንድነው ትንሱ? ምንድነው የተፈጠረው? ኢፋ ምንድነው ያለው? ምንድነው ትንሱ? ኧረ በእናትሽ ንገሪኝ። መጀመሪያ ነበር ማሰብ የነበረብሽ። ለምን ቁጭ ማትይው? ያደረገው ነገር ታውቀሻል እንዴ? ኢፋ እባክህ አንዴ ብቻ እናግረኝ እባክህ ኢፋ። አሁን እዚህ ጋር ማልቀስ እንደረጋግኝ ኢፋ ያላሳዝነክም። እሺ እባክሽ ዝም በይ። ዝም ማለት ትችላለሽ። እንደውም በቃ ውጪ። እንደዛ ከሆነ ዝም ማለት አንቺ ውጪ። እዚህ ልወጣ ነው እንደ መጣሁት። እባክህ ንገረኝ። በጣም ተጨንቄያለሁ። ንገረኝ እባክህ። እኔ እንድረጋጋ ንገረኝ እባክህ። ዶክተር እባክህ ንገረኝ፣ እንደሆነ ንገረኝ እባክህ። እሺ እኔ መረጋጋት አልቻልኩም። እባክህ ንገረኝ እባክህ። እሺ አንዴ ብቻ እንደሆነ ንገረኝ። እሺ ሰላም፣ እንዴት ናችሁ ቤተሰቦች? እኔ እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን የተፈጠረው ነገር ታውቃላችሁ፣ በጣም የሚያስጠላ ነገር ነው። እኔ አሁን ያለሁት ክሊኒክ ነው ማለት ሆስፒታል ነው ያለሁት እና ኤፍሬምን ያው ይዘነው መተናል። በጣም ነው የሚያስጠላው የተፈጠረው ነገር ታውቃላችሁ። እኔ እንደውም ልመጣ አልነበረም፣ ግን ደግሞ በቃ እግዚአብሔርን ጌታን ሲለኝ በቃ ይሄ ልጅ ወይኔ ምን ሆኖ ነው ብዬ ነው እንደ ድንገት ሄድኩት። ያው ስሄድ ደግሞ በሩን ዘግቷል። ከዛ ሳንኳኳ እንትና እና በቃ ስልክ ስደውል እቤት መሆኑን አወቅኩና ያው እዛው ጎረቤት ምናምን ነበረ። እሱን ጠርቼው ከልጁ ጋር በሩን ገንጥለን ገብተን ነው እና ያው የተፈጠረው ነገር በጣም ብዙ መድኃኒቶችን ሰብስቦ ውጦ ጨጓራው ከጥቅም ውጭ ሆኗል። ማለት በጣም በቃ ይሄ በጣም ከባድ መድኃኒቶች ናቸው። የተለያዩ መድኃኒቱን ለማጥፋት ሞክሯል ኤፍሬም። በጣም ነው የሚያስጠላው። ይሄ ነገር እኔ ይፈጸማል ብዬ ራሱ አላስብም ነበረ። ግን ደግሞ ይሄን ያህል እውነት እኔ እንደዚህ ይሆናል ብዬ አላሰብም። እኔ ተንኮል ነበር ያሰበብኝ የመሰለኝ እና ኤፍሬም በጣም አሁን የሚያሳዝን ሁኔታ ውስጥ ነው ያለው እና ቤተሰቦች እንግዲህ በቃ አሁን እኔ ያለሁት አስገብቼው ምናምን፣ ግን ደግሞ ለእናንተ መልስ መስጠት አለብኝ ብዬ ስላሰብኩ ነው። ማለት በቃ ያለበት ሁኔታ በጣም ነው የሚያስጠላው አልኳችሁ። ጨጓራው በጣም ተጎድቷል ምናምን እና ጨጓራው ለማጠብ ተሞክሯል። ግን ደግሞ በጣም በቃ ራሱ በቃ አነቃብሎ በጣም ረጅም ጊዜ ወስዶብናል። እስካሁን ራሱን ብዙ አያውቅምና የተፈጠረው ነገር በጣም ነው የሚያስጠላው። የምሬን ነው። እኔ በጣም ነው የደበረኝ። እኔ ኤፍሬም እንደዚህ ያደርጋል ብዬ ጭራሽ አላስብም። እኔ ይሄ የመጣሁት ራሱ ነይ ሲለኝ በእግዚአብሔር ምናምን በጌታ ምናምን ብሎ ድምጹን እንደዚህ ከፍቶታ በቃ ይሸውደኛል፣ ከሸወደኝም ይሸውደኝ ብዬ ያው ብዙም ስለማንራራቅ ከሱ ጋር ድንገት በቃ እኔ እንደውም ልወጣ አስቤ በቃ እሱ ጋር ደረስ ብዬ ልምጣ ብዬ ነው። ግን ደግሞ የተፈጠረው ነገር በጣም ነው የሚያስጠላው። እውነት እኔ ምን ልላችሁ ራሱ እንደምችል አላቅም። በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ። እኔ እንደዚህ ያደርጋል ብዬ አላስብም ነበር። እውነት አላቅም። እኔ እንጃ ማለት ፍቅር ከባድ ነው፣ ግን ደግሞ ይሄን ያህል ደረጃ ሊያደርሰው አይገባም። በቃ ሰው ካልተግባባ መተው ነው አይደል? ያንን ሰው እኔ በመተው አምናለሁና እንደዚህ ያደርጋል ብዬ ራሱ አላስብም ነበር። እኔ በጣም ነው ያሳዘነኝ። እኔ እግዚአብሔርን ወንድ ልጅ ሲያለቅስ ራሱ በጣም ነው የሚደብረኝ፣ እንኳን እንደዚህ ሲሆን ማለት ነው። አላቅም። ኤፍሬም በጣም ነው የሚያሳዝነው። ቤተሰብ ማለት እኔ ኤፍሬም ገና ወጣት ነው፣ ታዳጊ ነው፣ ብዙ ነገር ማድረግ ይችላል። ብዙ ነገር ማድረግ የሚችል አቅም ያለው ሰው ነውና
እንደዚህ ራሱን እውነት እኔ ምን ያህል በቃ ቢመረው ምን ያህል እንደዚህ ቢጨንቀው ነው ራሱን ለማጥፋት እዚህ ድረስ የደረሰው ብዬ እውነት በጣም ነው ያዘንኩት። ማለት እኔ አላቅም የተሰማኝ ስሜት እውነት የምሬ ነው። በጣም ደንግጬ ነበረ ረጅም ሰዓት ምናምን ያው ለማትረፍ በቃ ግዴታ ስላለብኝ እኔ ባልመጣ ኖሮ ይሄ ልጅ ምን ላይ ደርስ ነበር እውነት ወይ ጨጓራው በጣም ከጥቅም ውጪ ይሆናል። እኔ እንጃ ዳሜጅ ይሆናል። አሁን ራሱ ዳሜጅ ሆኗል። ምክንያቱም እኔ እንጃ በጣም ብዙ አይነት መድኃኒት ኤክስፓየርድ ያደረገ ምናምን ነው የወሰደውና ምን ያህል ቢመራው ነው ምን ያህል ቢያስጠላው ነው ምን ያህል ተስፋ ቢቆርጥ ነው በህይወቱ ብዬ እንድገነዘብ ነው ያደረገኝና በጣም ነው ያዘንኩት። ማለት ይሄን ያህል ሰው ላይ መጨከን ጥሩ አይደለም። የሰውን ስም መጥራት አልፈልግም፣ ግን ይሄን ያህል እስኪደርስ ድረስ ልጁን ዝም ባትለው ደስ ይለኝ ነበረ። አንድ ማወቅ ያለባችሁ ነገር ቢኖር ምንድነው ያው ብዙ ተስፋ መቁረጥ ብዙ ነገር ያጋጥማል። ማለት እኔም በህይወቴ በጣም ብዙ ተስፋ የሚያስቆርጡ በጣም የሚያስጠሉ ብዙ ነገሮችን አሳልፌ አውቃለሁኝ። ግን በቀላሉ ተስፋ አልቆርጥም። ማለት ነገ ህይወት ይቀጥላል። አብሶ ደግሞ የሆነ የምትኖሩለት ቤተሰብ አለ አይደል? ለቤተሰባችሁ ስትሉ ተስፋ መቁረጥ የለባችሁም። እኔ ፍሬምን ማቀው ከቡታጀራ ጀምሮ አውቀዋለሁና በጣም ተጫዋች በጣም ሳቂታ በቃ እውነት የምሬን ነው። በጣም ሲስቅ የሰውን ህይወት ሲያስተካክል ሰውን ሲያስታርቅ በቃ ብዙ ጊዜ ሰዎችን ህይወት ሲያስተካክል ነው። ግን እሱ ይሄን ያህል እኔ ምን ያህል ቢመራው ምን ያህል ነገሮች ቢያስጠሉት ነው እውነት እንደዚህ አይነት ውሳኔ የወሰነው ብዬ እንዳስብ ነው ያደረገኝ። ምክንያቱም እኔ ፍሬም እንደዚህ ሲሆን አይቻላቅም። ማለት እኔ እንደዚህ አይነት ልጅ ራሱ አይመስለኝም። እንዴት በቀላሉ ተስፋ ይቆርጣል? እንዴት እንደዚህ ያደርጋል ብዬ አሰብኩኝ እና ይሄን ያህል በጣም ቢጎዳ በጣም ልቡ ቢሰበር ቢያዝን ነውና በጣም ነው ያሳዘነኝ። እውነት ሚስኪን በጣም ነው የሚያሳዝነው ብታዩት። ምንም አልልም። እኔ ኤፍሬም በጣም ወደው ወንድሜ ነውና ብቻ ፈጣሪ ጨርሶ ይማራው። ቤተሰቦች እናንተም በቃ አላቅም ምን መልካም ምኞት ተመኙለት። የምሬ ነው። በጣም ጨጓራው ተጎድቷል። ምክንያቱም ኦቨር ነው መድኃኒቱን የወሰደው። ምክንያቱም መድኃኒቶች ውስጥ ኤክስፓየርድ ያደርጋል የተበለሻሸ ማለት ዝም ብሎ የቆዩ መድኃኒቶች ይመስለኛል ቤት ውስጥ ፊት የታዘዙለትን ሳብስቦ ነውና በጣም ነው የተጎዳው። በጣም ነው የሚያሳዝነው ያለበት ሁኔታ። እንዲህ ብዬ ልናገር አልችልም። ማለት ብቻ እኔ እንጃ አላቅም። አሁን ራሱ ያው እኔ ምንም ማድረግ አልችልም። ያው ዶክተሮቹ ምናምን እያዩት ነው። አሁን ማንም የለም። አብሮኝ የነበረው ልጅና እኔ ነን ይዘን የመጣ ነውና ካሜራማኔን ጠርቼው ነው እና ምን ልላችሁ ነው በህይወታችሁ በቃ አትወስኑ። አንዳንዴ የምሬ ነው። ምክንያቱም እኔ ኤፍሬም በጣም ነው የሚያሳዝነኝ። ምንም ቢሆን ቢያስከፋኝ ምን ቢለኝ እንደዚህ እንዲሆን አልፈልግም። እንደዚህ ራሱን እንደዚህ በቃ ራስ ማጥፋት ማለት በጣም የሚያስጠላ ነገር ነው። ሰው በህይወቱ በጣም የመጨረሻ የሆነ ነገር ላይ ሲደርስ ነው ራስ ለማጥፋት እንትን የሚለውና በጣም ቢመራው ነውና በጣም ነው ያሳዘነኝ። የምሬ ነው። ጸሎት አድርጉለት እንዲድን። እኔንም ያው ያለሁት እኔና ልጁ ነን። ልጁ አለ እኔ አንዴ እንትን ልበል ብዬ ነው እና ቤተሰቦችዬ የምሬ ነው። በየሃይማኖታችሁ ጸልዩ፣ ጸሎት አድርጉለት። በጣም ነው የሚያሳዝነው ያለበት ነገር። በዛ ላይ ወጣት ትንሽዬ ልጅ ነው። እውነት የምሬ ነው። እንዴ ለቤተሰቦቹ በጣም ለብዙ ለሚያስፈልገው ሰው ይኖራል እና በዚህ ያህል ራሱ ላይ እንደዚህ ጨክኖ እንደዚህ ማድረጉ በጣም ነው የሚያስጠላውና እኔ እንጃ አላቅም ምን እንደምላችሁ። ብቻ ቤተሰቦቼ በተቻላችሁ አቅም ጥሩ ነገር ተመኙለት እና ቤተሰቦቼ አሁን ኤፍሬም ያለበትን ሁኔታ አሳያችኋለሁ። እንግዲህ አብረን እንግባሽ። እንግዲህ ቤተሰቦች ኤፍሬም ያለው እዚህ ክላስ ነውና ያው ጭልም ይላል ትንሽ፣ ግን ያው አብረን ገብተን የምናየው ይሆናል። አልነቃም፣ ራሱን አያውቅም፣ ግን ደግሞ ያለው ነገር ላሳውቃችሁ በሚል ነው እና ቤተሰብ አብረን እንግባ። እንግዲህ ቤተሰቦች ያው እንደምታዩት ነው። ኤፍሬም ራሱን አያውቅም፣ ግን ያው ያለበት ሁኔታ በጣም ነው የሚያሳዝነው። ሆዱን አጥበውታል፣ ግን ጨጓራው በቃ በጣም ማለት በጣም ነው የተጎዳው።
መድኃኒቱ ከባድ ስለሆነ የወሰደው ደግሞ በጣም ብዙ አይነት መድኃኒት ስለሆነ በጣም ነው የጎዳው ጨጓራውን። እኔ እንጃ ምን እንደሚሆን ራሱ አላውቅም። ዶክተሩንም በደንብ እንደዚህ አላወራሁትም፣ ግን እንደተጎዳ ነግሮኛል። ረጅም ሰዓት ነው የወሰደብን ራሱን አያውቅም። እና ብቻ ያለው ነገር በጣም ነው የሚያሳዝነው። ብቻ እኔ ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። ቤዛ ተረጋጊ። ለአንዱ ፋሚሊ ላይ ማሰብ እሺ፣ ተቃጥቼበት እየገሻሽ እንደ የሆነውን ሽቀቀውና ቁጭ በይ። አትጩይ በእናትሽ ቤዛ፣ መጀመሪያ ነበር ማሰብ የነበረብሽ። አሁን እንደዚህ እንትን ትላለች እንዴ? እናትሽ አንቺ ደግሞ ምንድን ነው የምትይኝ? እያልኩሽ አይደለም? ተረጋጊና ቁጭ በይ። ቁጭ በይ እንዴ፣ ስርዓት ያዢ። እንዳናግረኝ እባክህ ቤዛ፣ በእናትሽ ቤዛ አትጩይበት። ልጅ ሆስፒታል እኮ ነው፣ ታሞ እኮ ነው ያለው። ለምንድን ነው የማትረጋጊው? ተረጋግተሽ ቁጭ በይ። እሺ የሆነውን አስረጂኝ። ግልጽ እኮ ነው፣ እያየሽ አይደል እንደ የሆነውን እንዴ። በእናትሽ በቃ አትጩይበት፣ ቁጭ በይ። እንዴት ነው የማልጨው? ልጁ ላይ አትጩይበት። መጀመሪያ ነበር ማሰብ የነበረብሽ። ለምንድን ነው ቁጭ የማትይው? ዝም በይ አልልሽም። ያደረገው ነገር ታውቀሻል እንዴ? ራሱ ለማጥፋት ሞክሮ እኮ ነው እንዴ። ውጡ እያለ እኮ ነው ዶክተሩ። ዶክተር ምንድን ነው? እባክህ ንገረኝ፣ እባክህ ንገረኝ። እኔ በጣም ተጨንቄያለሁ። ንገረኝ እባክህ። እሺ እኔ እንድረጋጋ ንገረኝ እባክህ። ዶክተር እባክህ ንገረኝ፣ እንደሆነ ንገረኝ እባክህ። ለምን? እሺ እኔ መረጋጋት አልቻልኩም። እባክህ ንገረኝ እባክህ። እሺ አንዴ ብቻ እንደሆነ ንገረኝ። እሺ እኔ እንድረጋጋ ከፈለክ ንገረኝ። ኤፋኒ ለማን ጥለህ ነው የምትሄደው? እሺ ኤፋ፣ ያላንተ ማን አለኝ? ኤፋ ኤፋ፣ ለምንድን ነው የማትሰማኝ? እሺ እኔ ማን አለኝ ያላንተ?
ኤፋ እባክህ አንዴ ስማኝ እባክህ ለምን ኤፋ ስትይ ነበር በጣም መልካም ነው። ስለዚህ አንቺ ታረጋጊ አንቺ ጊዜ ትንሽ ይስጣል። አብረን ምን ያስደምጭ ነገር የወሰደው መድኃኒት መጀመሪያ አካባቢ የሰጠነው መድኃኒት